እኔ በእናንተ ልጅ ገንዘብ ነው እኔ እንዲምሆን ተምን የልበላይ ነው ይዤ መንቀሳቀስ ብሎ መልስ መለሰልኝ። ማለት ስንት ጊዜ ሆናት ማለት ነው ከሄደች? ተሄደ 18 ዓመቷ። 18 ዓመት 18 ዓመቷ 18 ዓመት ደውላ አታውቅም? አይ ፊትም 4 ዓመት ያህል ደውላለች። እሺ ከዚያ ወዲህ ዘጋ። ከፋት ታለችበት ቤት ከፋት። እባካችሁ ሄዳችሁ አዲስ አበባ አማረ ላይ እንትን ብላችሁ እባካችሁ ተጉልበቱ ላይ ተደፉና ተምሽቲቱና ተሱ ላይ እባካችሁ ፍትህ ስጠኝ ብላ ደወለችልኝ። እሺ እሱስ ተምሽቱ ነው እንዲህ እያስደረገ የጣላውቅ ቀና አላውቅ ዝም ብዬ ነው ሲመሽ ሲነጋም አላውቀው በጨለማ ቤት ገብቼ እያለኝ ብትደውልልኝ የደካን ልጆች ወንድሞቿም ገና ትንሽ ሆኑ እኔም ገና ደካማ ሆንኩኝ አይሆንልኝ ዝም ብዬ እያለቃቀስኩኝና እየተከዝኩኝ የተቀን እያለቀስኩ ዝም ብዬ ኖርኩኝ። አሁን ስንጠይቀው መሳቂያ ነው ያረገን እንጂ ምንም እኮ 18 ዓመት ሆናት ውጭ ካታር ከሄደች ከዛ 4 ዓመት ትደውል ነበረ። አሁን ለ14 ዓመታት ደውላ አታውቅም። የት እንዳለች አይታወቅም ነው አይደል? አዎ ወት እንደደረሰችም ትሞትም ትድንም አላወቅኩም። እሺ የደወለችበትን ስልክ ቁጥር ይዞ ፓስፖርቷን ይዞ ውጭ ጉዳይ ሄዶ የከሰሰላት የለም? አረ ማንም ልጁ ወንድሞቿም ገና ትንሽ ሆኑ። አሁን ነው ነፍስ የዋሉ። ወንድሟ ማናገር ይችላል? አዎ ይችላል። እሺ እህቴ ሰላም ነው? ሰላም ወንድሜ። አንተ ዮናስ ነህ? ደመላሽ እባላለሁ። ወንድሟ ነኝ። እሺ ወንድሟ እንዴት ነህ? ደህና ነህ? ደህና ነኝ ፈጣሪ ይመስገን። ደህና ነሽ አንቺ? አለን። እሺ ቆይ እሷ ከሄደች እውነት 18 ዓመቷ ነው? አዎ 18 ዓመቷ ነው እህቴ። ልክ 18 ዓመቷ ነው አሁን። እና በሄደች የተወሰነ ጊዜ እንደሄደች ማለት ነው እንደተወሰነ እንደቆየ ገንዘብ ላከች። እሺ ገንዘብ ላከችና የተወሰነ እንደላከች ለእናቷ ደውላ ገንዘብ ልኬልሻለሁ ምናምን ስትላት ምን ያህል የዚህን ያህል ስትላት ይሄን ያህል የላኩልኝ ስትላት አይ የተላከልኝ የደረሰኝ እኮ እሱ ነው። ያንን ገንዘብ የላከችላት በእሷ ገንዘብ ነው በእሱ ላይ ነው የላከችው በደላላው ላይ ማለት ነው። ከዛ ይሄን ያህል ብር ቆርጦ አስቀርቷል ለምንድን ነው ብላ ያቺ እህታችን ካላ አካውንቱን ቀይራ በሌላ መላክ ስትጀምር ነገር እየሆን ጀመረ ደላላው። በቃ እሷን አጋጣሚ ይቺ ልጅ ሄዳ የገባችው የደላላው ምሽት እዛ ነበረች፣ ወደ ኳተር ነበረች። እና የደላላው ምሽት ልትመጣ ሲል ነው ለእኔ እንደ አንተ ምሽት ያለ ወይም እንደዚህ ያለች ልጅ ላክልን ታማኝ ሆነች ስትባል በዛች በምሽቱ ትክነው እዛ ላይ ሄዳ የገባች እዚያ ቤት ላይ። ደላላው ሚስቱን የተካበት ቤት ነው። ምሽቱን የተካበት ቤት ነው። በቃ የኛ እህታችን ሄዳ የገባች እዛ ቤት ነው። ምሽቱ ወደዚህ ወደ ኢትዮጵያ ስትመጣ እሷ ቀጥታ ወደዛ ቤት ገባች። ከዚያም በኋላ ያንን ብር በሱ ላይ እምነት ጥላ ለእናቴ ለደካማ እናቴ ያርስልኝ ብላ ስትለው ብሩን እየቆረጠ እየቆመጠ ይሰጣል። ከዚያ ያለው ነገር ይፋ ሲወጣ ልጅቱ አካውንቷን ቀይራ በሌላ መላክ ስትጀምር ያለውን ሴራ እሱ ጀመረው። በቃ እያንዳንዱ ማለት ነው ብዙ ነገር ስልክ እንዳትደውል ነፃነቷን እንዳታገኝ ብዙ ነገር እና በዛን ሰዓት እኔ ሌላ ቦታ ነበር የምኖረው። አሁን ሲነግሩኝ ጥሪ በቃ ድረሱልኝ እባካችሁ እና አማራን እስከምሽቱ ለምኑልኝ እንደዚህ የተደብቃ ወይም እንትን ብላ ስትደውል ለምኑልኝ እያለች ነበር የምትለምን። በቃ እዚህ ቤተሰብ ላይ እየደወለች እናቷ ላይ ማለት ነው። ደላላውን ለምኑልኝ ሰዎቹን አናግሮ ጥሩ እንዲሆኑልኝ ማለት ነው። እንደበፊቱ ጥሩ እንዲሆኑልኝ። አዎ እንደበፊቱ ጥሩ እሱ ነው ያስጨቆነኛል። እንደዚህ አድርጌ አካውንት ቀይሬ በሱ መላኩን ሳቆም ነው እንደዚህ ያስደረገኝ ያለች። የተወሰነ ጊዜ እንደደወለች ያለው አድራሿ በቃ ጠፋ። ከዛ በኋላ እሺ ታዲያ ለ14 ዓመት ያህል እናንተ የት ፈለጋችኋት? ምን አደረጋችሁ? አጋጣሚ እኔ እንኳን ሌላ ውስጥ ላይ ነበርኩኝ። በጣም አስከፊ ቦታ ላይ ነበር የነበርኩት በሰዓቱ። አሁን ትንሽ ጊዜ ነው ነፃነቴን አግኝቼ እኔም ወደዚህ እንትን ያልኩኝ።
ከዛ በኋላ ምንም ሰው የለም፣ አባትም የለም። ደካማ እንትን ሙቷል አባታችን። እናታችን ደካማ ናት። ማንም ሊያስፈልጋትም አልቻለም። አጋጣሚ እኔ የሆነ ቦታ ላይ ታስሬ ነበር። በዛን ሰዓት ዘመዶቼን እባካችሁ ዳችሁ ያለውን ነገር የሷን ነገር አጣሩልኝ ምናምን ብዬ ብላቸው እነሱም የአርሶ አደር ነገር ነው ምንም ሊያገኙ አልቻሉም። አርሶ አደር ምንም ቢል የትም ቦታ መድረስም አይችልም የተማረ አካል ካልሆነ በስተቀር። ደላላውም በቃ በጣም ነው የሚያፌዘውም፣ በጣም ከምንም በላይ ነው በቃ እንትን የሚለን። የደላላው ፎቶ አላችሁ? ፎቶ አለ፣ ቪዲዮ አለ። የደላላው በጣም ጥሩ። ስለዚህ አሁን የደላላውን ስልክ ትሰጡኝና እኔ ጠይቀዋለሁ ደላላውን። እንደገና እዚህ ካታር ሆና የምትደውልበትን ቁጥር ትደውልበት የነበረበትን ስልክ ቁጥር ትሰጡኛላችሁ? የእሷን የለም በሰዓቱ መረጃ ያስቀመጠላት የለም። በቃ ለሰትየቱ እናታችን ጋር ነበር የምትገናኝ። ሰትየቱም እንደዚህ አይነት ነገር ይመጣል ብላ ስለማታስብ መረጃ ነገር አላስቀመጠችም። እህቴ አይደለም ለ4 ዓመታት በሰላም ትደውል የነበረበትን ስልክ ቁጥር እኮ ነው ያልኩት። እና በዛን ሰዓት አላስቀመጠችም ማዘር። ታዲያ በምን እናገኛታለን እኛ? አሁን እኮ እኔ እዚህ እና እንደዚህ ሆኖ እያለ መጨረሻ ላይ ስልኳን ልትዘጋ ሲል ቤት ግዙልኝ ብላ ብር ልካ ነበር የተወሰነ ብር እና ያን ብር ላኩልኝ ብላ 25 ሺህ ብር ነው ምናምን ተላክልንላት። ላኩልኝ ብላ ማለት ነው አስላክልንላት። መልሳ ወደዛ ወደ ነበረችበት ቦታ ላኩልኝ አለች። አዎ እንደዚህ ሆኛለሁ፣ ካልሆነ ውስጥ ላይ ገብቻለሁ፣ እንደዚህ አሳስሮኝ ምናምን የሚል ነገር አለች። ከዛ መጨረሻ ላይ እሷ ብር 25 ሺህ ብር እናታችን እና የሆነ የታችን ባል ነው እሱ ላከላት ወደዛ ወዳለችበት። በማን በኩል ላካችሁላት? ጥሩ ሴት አደመ ብሎ ነው የላኩት ነው ያለ። አሁን ያን አምቻችንን ስጠይቅ በደላላው በኩል ነው ወይስ በማን በኩል ነው የላካችሁት? እኔ ጥያቄ አይደለም በእሷ። ምን ልታደርግበት ነበር? ቀራማ ውስጥ ገባው ብላ? አዎ የሆነ በቃ በጣም አስከፊ ውስጥ ልታሰራ ማለት ነው። እኔ እንጃ የሆነ መጥፎ ውስጥ ላይ በቃ እንዳለች ነው አርጋ ነው የነገረችኝ ያለኝ እናቴ። ደላላው ቢሆንስ የምትሉ በደላላው በኩል አይደለም የላኩላት። ኦልሬዲ ከደላላው ጋር አቁማ በራሷ ገንዘብ መላክ ጀምራ ደላላውን አካውንት ስትቀይርበት ነው እኮ የተቀየረባት። ወደሱ ነበር የምትልከው። ወደሱ ስትልክ እየቆረጠ ገንዘቡን አብዛኛውን ለራሱ እየወሰደ ያነሰውን ለእናትየው እየሰጠ ይህንን ስትደርስበት አካውንት ቀየረች። በራሳቸው ቀጥታ መላክ ጀመረች። በራሳቸው ቀጥታ መላክ መጀመሯን ሲያቅ ደላላው ተናዶ ሰዎቹን እያናገረ እንዲጨክኑባት አደረገ። መጀመሪያ ጥሩ ነበሩ፣ በኋላ ላይ እንዲለወጡባት አደረገ። ይህን ሲያደርግ እሷ ለቤተሰቦቿ እባካችሁ ደላላውን ከነሚስቱ ሄዳችሁ ይቅርታ ጠይቃችሁት፣ እግሩ ላይ ወርቃችሁ ሄዳችሁ ይቅርታ ጠይቃችሁ ሰዎቹ እንደ ድሮ እንዲሆኑልኝ ያድርግልኝ ብላ ጠይቃ ነበረ። ከዛ ይኸው 14 ዓመት ጠፍታለች ነው። አሁን እኔ የጠየቅኩት ከካታር ወደ ኢትዮጵያ ትደውልበት የነበረው ስልክ የላችሁ? እኔ እንድሞክረው እዚሁ ሀገር ስለሆነ ያለሁት እንድደውልበት በዛ ቁጥር አሁንም ድንገት የለም ጠፍቶባቸዋል። ጠፍቷል። ሴትዮዋም አርሶ አደር ስለሆነች እንደዚህ ይሆናል ብላም ስላልጠበቀ ያን ስልክ ቁጥር ልትይዘውም አልቻለች እናታችን። ስለዚህ አሁን ብቸኛ መንገዳችን ደላላውን መጠየቅ ነው። አዎ እሱ ብዙ ጊዜ ዋሻል። በጣም በመልክ እንኳን እንድናፈላልጋት ከዚህ የተሻለ ፎቶ የላችሁማ? ፊቷ በደንብ የሚታይበት እዚህ ካታር ላይ ያዩት ሰዎች ካሉ፣ ጠፍታ እየሰራች ከሆነ፣ የቤተሰብ አድራሻ ጠፍቶባት ከሆነ ከዛ ቤት ጠፍታ መቼም ይሄ ሁሉ ዓመታት እዛው ቤት ትኖራለች ብዬ አላስብም። የዛሬ ስንት ዓመት ነው ቀራማ ውስጥ ገብቻለሁ 25 ሺህ ብር ላኩልኝ ያለቻችሁ? የዛሬ ስንት ዓመት ነው? በቃ አሁን 2006 አካባቢ ላይ ነው። 2006 አካባቢ ላይ ነው እንደዚህ የሆነ የዛሬ 12 ዓመት። አዎ ከጠፋች 14 ዓመቷ ነው እያላችሁ እንዴት የዛሬ 12 ዓመት ብር ጠየቀች? እኔ እንጃ። የተወሰነ ጊዜ ቆይታ እንደዛ እንደጠፋች ብር ላኩልኝ ነው ያለሽ። የተወሰነ ጊዜ ቆይታ ከጠፋች በኋላ ድጋሚ መጥታ ማለት ነው? አዎ ድጋሚ እንትን አለችና ደወለችና ከዛ በቃ እንደዚህ ነው አልሆነ ውስጥ ላይ ገብቻለሁ ብር ላኩልኝ ትንሽዬ ብር ምናምን ስትል 25 ሺህ ብር ተላከላት። እሺ የላከችበት ሰው እዚህ ሀገር የሚኖር ሰው ከሆነ ብሩ የሚቀበልላት አካል እንዳናገረው ስልኩ አላችሁ? የላከላት የእህታችን ባል ነው። አሁን እንደውም እዛ ባንክ ላይ ሄደን ልናስፈትሸው ነበር ዛሬ። አጋጣሚ የማይሳካለት ሰው ነው፣ ሰውየው የማይመጣው ነው፣ ገጠር ሆኖ ነው እንጂ ዛሬ ናና
የላክበትን ያለውን መረጃ እንዲወጣ እስኪ ብለን ነው በባንክ ነው የላከው። በባንክ ነው የተላከው ወደ ካታር በባንክ። አዎ በንግድ ባንክ ነው የላከው። ወይ በጣም እኮ ያንስባታል። የኢትዮጵያ 25,000 ብር የዛሬ 12 ዓመት ወደ ካታር ሲላክ ስንት ይመጣል? እኔ አላውቅም። ምን በቃ ግራው ግቢት ብሎን ነው እኛም ያለ ነው። በቃ እንደዛ ሲሆን መጨረሻ ላይ በቃ ያ ብር እንደተላከ ጠፋች። በማን ስም ነው የተላከው? ደረሰኙ አላችሁ? ደረሰኙ አይኖርም። ባንክ ላይ ግን ማስፈተሽ እንችላለን እኮ። አዎ ከባንክ ሱቁና ደረሰኙ የተቀባይን ስም አይተን የተቀባይን ስምና ስልክ አይተን በዛ ተቀባይ ስምና ስልክ መደወል እንችላለን። አዎ እሱ ነው። አሁን የላከላት የቤታችን ባል ነው ለወየው ይባላል። የላከውም ጥሩ ሴት አደመ ብሎ ስለላከ ነው የላኩት ብሏል። የላከበት መጋቢት የካቲት 16 2026 ላይ ነው የላኩት ነው ያለኝ እና እሱን ለዛሬ ና ብለው አጋጣሚ ዛሬ የማይመቼ ሆኖ ነው ነገ ልንጣ ዓርብ ነው ነገ ልንጣና ያለውን ነገር አስፈትሸ ማውጣት ይችላል ብሎኝ ነው። ጥሩ እንደዛ ከሆነ ደረሰኙን ስታስወጡ ትልኩልኛላችሁ። አሁን የደላላውን ስልክ የሚልክልኝ ማን ነው? የደላላውን ስልክና ፎቶ በኢንቦክስ እንልክልሻለን። ዋትሳፕ ተጠቃሚ አካል የለም ከእናንተ ውስጥ? እንጠቀማለን። ማን ነው የሚጠቀመው? ዮናስ ምናችሁ ነው? ዮናስ ያክስታችን ልጅ ነው። ዘውና አንድ ግቢ ነው ያለ ነው። ኦኬ ዮናስ ለመሲ ዋትሳፕ ቁጥርህን ላክላት እና በዋትሳፕ እኔ ሀቢባ ነኝ ብዬ ቮይስ አደረግልህ የደላላውን ስልክና የደላላውን ፎቶ ትልክልኛለህ። እሺ ችግር የለውም። ደላላውን እንድጠይቀውና ምላሽ የማይሰጥ ከሆነ ፎቶ እንለጥፈዋለሁ። ትስማማላችሁ? በዚህ ብዙን ጊዜ ይዋሻል ስልሽ እዚህ እናቷን ሁላ እጄ ጠይቄ ነበር ካለችበት ቦታ ደካማ እናቷን ሁላ እጄ እንደዚህ ጠይቄ ነበር እያለ ስለነበር ትናንትና ሁላ ስሞታ ልኮብናል። እዚህ ከቤት ላይ ሌላ ሰው የሱን ዘመድ የሚሆን ስሞታ ስልኮባት እናቴ ላይ ና ብለውኝ ግቢ ውስጥ ስገባ ስሞታ የተላከውን ሰው እያገኘሁት እና እንደውም ቀጣፊ ከኛ የሆነ እየቀጠፈ ከኛ መረጃ የሆነ ነገር ፈልጉልኝና እኔም እንድፈልግላት ምናምን እንድፈልጋት እያለን የሚለው ግን ነገር እየሰራው የሰራው እሱ ነው። እንደዚህ እንድትሆንና መጨረሻ ላይ ልጅቱን ጥሪ እያቀረበ እየነበረ በሱ የተነሳ ነው። አሁን ቀጥሎ ደግሞ መረጃ ስጡኝ እያለ ይላል። ለእንደዚህ ያላለው ሰውዬም ምላሽ ነው የሰጠው። እባክህ ተወን፣ እኛን ሽምግልና መላክ ያለብን እኛ ነበርነ። ግን ለምን ነው ደግሞ ሽምግልና የላከ? መረጃ ዋናው መረጃው ከሱ ጋር ነው ያለ። እኛ ላይ መረጃ ማግኘት አይችልም። እባካችሁ ተውን ምናምን የሚል ምላሽ ነው። ሽማግሌውንም የተላከውን ሽማግሌ ላኩት መልሻ